ወዶቼ እኔ እኮ ነገራችሁ ነበረ። ኤቢ ለቤተሰብ እንግዲህ ግን ዳጣ የሰላም ልጅ ነች ብላ አትናገርም። ምክንያቱም በሆነ ነገር ትደራደረዋለች ብዬ አልነገርኳችሁም? እናም እንዳልኳችሁ እንግዲህ ግን ናታን ለቀለበት እንግዲህ ለምረቃቷ ሊያደርግላት ነበረ። ይህንን ነገር ለቤተሰብ ሁሉ ተናግራ፣ ቤተሰብ ደግሞ እሱ ካልወደደ እሱ ካልፈቀደ የሚሆን ነገር የለም ብላ ማርታ ራሱ ከዚህ ነገር ላይ እጇን አንስታ ነበረ። ደረጀማ ከመጀመሪያው ምን የዚህ ነገር የለሁበትም ብሎ ነበር ያለው ማለት ነው። እና በእርግጥ ማርታ በጣም ትጓጓለች። ምክንያቱም ናታን በጣም ጨዋ ልጅ ነው፣ መልካም ልጅ ነው እና ማንም ሴት የሚመኘው ነው። ስለዚህ ይህ ልጅ ደግሞ ለልጅ ባል ቢሆን ብላ ትመኛለች። በነገራችን ላይ እናቶች እንግዲህ ግን ለልጆቻቸው መልካም ነገር ይመኛሉ እና ልክ እንደዛ ማለት ነው። እናም ያንን ነገር እንግዲህ በዛ ነገር ለቤተሰብ እንዳልናገር ከፈልግ ለምርቃቴ ቀለበት ታደርግልኛለህ እያለች ነው። እኔ ግን በጣም ነው የምታሳፍረው ኤቢ። የእውነት በጣም እንዴት ሰው እንዴት የቤተሰብን ገበና እንዲሁም እናትና አባቶቿ እንዲለያዩ በዚህ ልክ መሄዷ በጣም ነው የሚገርመው። ማለት የሆነ ቢለያዩ ናታን እኮ ነገ ጠዋት እንዳለውም ናታን እኔ እኮ ነገ ጠዋት የሆነ ነገር ቢፈጠር እዚህ ቤት የምረሳ ሰው ነኝ። ነገ ጠዋት እኮ ሻንጤን አንስቼ እኮ ወደ እናትና አባቴ ቤት ሄዳለሁኝ። አንቺ ግን ጎዳና ላይ ነው የምትወርቀው ከነ እህትሽ እያላት ነበር። እውነት ነው ናታን በምንድን ነው ማለት በእርግጥ ኦኬ አደራ ተሰጥቶታል። ያንን አደራውን አልተወጣም። ኤቢ ደግሞ ይህንን አደራውን አየች። ገበና ነው፣ የቤተሰብ ገበና ልጅ ካልሸፈነ እንዴት ነው የውጭ ሰው ገበናችንን ሊሸፍንልን የሚችለው? በዚህ ልክ እንዴት ነው አባቷን በቃ የሆነ ለማዋረድ። እንደውም ምንድን ነው ያለችው? ዳጣን ያመጣት አባዬ ነው። ስለዚህ ምን ይታወቃል አባቷ እኮ አባዬ ሊሆን ይችላል በማለት ነበረ። በእርግጥ ደረጀ የሆነ ነገር ስለ እኔ የሆነ ነገር ብታቂ ምን ያህል ነው የምትከራከሪልኝ ስላት ራሱ ውሸት ነው ብላው ነበረ። ደረጀማ ልክ ነሽ፣ ውሸት ነው፣ አንቺ ትክክል ነሽ፣ መቼም ተሳስተሽ አታቂም ሲላትም ምንድን ነው ያስጨነቀህ እያለችው ነበረ በፊት ላይ ማለት ነው። እንደዛ ስትለው ገበናዬን ለማይሸፉንልኝ ሰው ገበናዬን አውጥቼ አልናገርም፣ ስለዚህ ምንም ነገር የምነግርሽ የለኝም ነበር ያላት ማለት ነው። እውነት ነው ኤቢ በነገራችን ላይ አባቷ እንዲዋረድ አባቷ እንዲሸማቀቅ የሆነ የምትፈልገው እንጂ አባቷን ገበና ተሸፍናለች ማለት በፍጹም የማይታሰብ ነገር ነው። በጣም የምታሳፍር ልጅ ነች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ዳጣ አርጁ እንግዲህን ያው ተቀምጦ አግኝተው ነበርና ልክ አርጁ ደግሞ ኤቢ እንግዲህን መስተፋቀር አምጣለኝ በማለትም ብዙ ጊዜ ስትጨቀጭቀው ነበረና እሱ ደግሞ ላንቺ መስተፋቅር ከማመጣ በእውነት ቢቀርብሽ ይሻላል፣ ጥሩ አይደለም፣ ይሄ በጣም መጥፎ ነው በማለትም እንግዲህን አላመጣልሽም ብሏት ነበረ። እሷም እንግዲህን ይህንን ነገር ካላመጣልኝ አጠገቤ እንዳትደርስ ላይህም ላገኝም አልፈለግም ብለው በዛ እንግዲህን አኩርፋኛለች እያለ ነው። እና ዳጣይ እንግዲህ ከኋላው መጣ የሆነ አንገቱን ስትይዘው እባክህን ክሪሽና ኤቢን አደራ በሰማይም በምድርም ተቀበለኝ እያለ ነበረ ማለት ነው። እናንተ ምናምን ስትለው ለምንድን ነው አስደነቀሽኝ እኮ እዚህ ምን ትሰራለህ እያለችው ነበረ ማለት ነው። እናም ውጪና አይንሽን ሊው በያት በማለትም ለዳጣ ይነግራታል ማለት ነው። ዳጣም ደውልላት እያለችው ነበረ። ይኸውልሽ አኩርፋኛለች መሰለኝ የሆነ እንትናት ስልክ አታነሳለኝም ስትለው ከዛ ያንተን ያላኮረፈችበትና ያልጠላችበት ቀን አለ እንዴ ምናምን እያለች ምትስተ የሆነ ነገር አምጣልኝ ብላ እሱን አላመጣልሽም ብያለሁ ይላታል። ምንድን ነው ምናምን ስትለው እንግዲህ ያው እሱም መስተፋቅሩን አምጣልኝ ብላ እንዳላመጣሁላት ይነግራታል። በዚህ ጊዜ ወይኔ ናታን ብላ እየሮጠች ነበረ ወደ ቤት ሄደችውና ወደ ቤት ሄዳ በሩን ስትከፍተው የናታን ክፍል አላገኘችውም እና ሳሎን እንደተቀመጠች ኤቢ ትመጣለች ማለት ነው። ኤቢ እንግዲህ ስትመጣ አንቺ እንደው ጉድ ይገርማል። እዚህ ጋር ነገራችን ላይ ይገርማል እኮ በጣም ነው የተገረመችው።
እና በጣም ነው የሚገርመው። ምንድን ነው የሚገርመው? እኔ አንድ ቀን ተሳስቼ አላውቅም። አውቃለሁ ተሳስተሽ አታውቂም፣ ግን ምንድን ነው ያልተሳሳሽው ስትላትም እሱን ተይው ለጊዜው ይቅር እና ደግሞ ናታን ለቀለበት እኮ ሊያደርግልኝ ነው ለምርቃቴ ትላታለች። ወይ ደስ ይላል አሪፍ ነው ትላታለች ማለት ነው። እና እንደዛ ስትላት እንግዲህ ደግሞ አርጁን ጎዳና ላይ ያገኘችው ነበረ ማለቴ ለሱ ጸሎት እየጸለየ ነበረ። የእሱ ወደኔ ተጋባ እንዴ ስትለው አርጁን ያልሽው ለምን አታገቢውም ትላታለች። አገባው ነበረ አይፈልገኝም እንጂ ስትላትም አታስቢ እኔ ላገባ ስለሆነ ይፈልግሻል ትላታለች። አርጁ ምን ይወጣለታል ምርጥዬ ልጅ እኮ ነው እያለችም እንግዲህ እንዳጠየም እሷን ለማናደድ እንትን እያለ ነበረ። በዚህ አጋጣሚ ናታን ይመጣል። ናታንዬ እና ቶሎ የማወራህ ነገር አለኝ አለች። እንዴ አሻንጉሊቷ አደረገችው እኮ ደፋር ለቤተሰቦቿ ብሎ ነው እንጂ እሱ ምን እንትን አለው። እናም እንግዲህ ከና ቶሎ ምናምን ስትለው እንግዲህ ይሄዳል ማለት ነው። ቀጥታ ሄዶ እንግዲህ እንዳጣን ነበር ሰላም ያለው ማለት ነው። ከዛ ሰላም ብሎ እጁን ሲዘረጋ ለቤተሰቡ ሰላም ሲባል ምናምን ስትለው ጨብጬ ብዬሻለሁ ሲልም እንግዲህ ናታን በጣም ቁጥት ይልና እሺ ትልና ዳጣም ናታንን ሰላም ትለዋለች። በዚህ ጊዜ ናዚ ተቀመጥ እኔ ሳልፈቅድልክ ሰላም ማለት የለብክም እያለችው ነበረ። የት ነበርሽ ሲላትም ናታን ሰላምዬ ጋ ነበርኩኝ በማለትም እንትን ስትለው በዚህ ጊዜ ናታንና ኤቢ ይፋጠጣሉ። በቃ ዳጣዬ ሂጂ ወደ ክፍልሽ ምናምን ሲላት እንግዲህ እፈልግሃለሁ ትለዋለች። ከዛ እንዳትፈልጊው ከእንግዲህም በኋላ አታገኙም ትላታለች። ከዛ ቆይ አንቺ ምንድን ነው እንደዚህ የሚያደርግሽ? አንድ ቤት እኮ ነው የምንኖረው። ኪድዬም በጣም ይደብራል፣ ለሁሉም ነገር ገደብ አለው ዋ በማለትም ትሄዳለች። ናታንም በቃ ዳጣ ሂጂ ወደ ክፍልሽ ይላታል። ለማንኛውም እፈልግሃለሁ ትለውና ትሄዳለች ማለት ነው። እና ኤቢ እንግዲህ እኔ ሳልፈቅድልህ ለምንድን ነው ሰላም ያልካት? ማለት የአንቺ ባል አንቺ ካልፈቀሽለት ሰው ሰላም አይልም ማለት ነው ሲልም ልታሸማቅቀኝ እንዳትሞክር በማለትም ትመልስለታለች ማለት ነው። እና በዚሁ እንግዲህ አጋጣሚ እሱም ቀለበቱን ዳይመንድ እንዲሆነ አስብበት ትለዋለች። እሱም እሺ በቃ ብሎ ትቷት ይሄዳል ማለት ነው። እና እኔ በእርግጥ ይሄ ገመና ከወጣ የሚወጣ እንጂ ናታንና ዳጣ በፍጹም መለያየት የለባቸውም ብዬ ነው የማስበው። በፍጹም ወይ ነግሯት እውነታውን ነግሯት እኔ እንጃ። ቆይ እስከመቼስ ይች ልጅ አሁን ለምሳሌ ቆይ ማለት ቀለበት አሰረላት፣ ከዛስ እስከ መቼ ነው በዚህ እያስፈራራች? ዞሮ ይሄ ሚስጥር መውጣቱ አይቀርም፣ የሆነ ጊዜ መፈንዳቱ አይቀርም። ስለዚህ በእርግጥም ናታን የሆነ እናስብበታለን ያለው መጀመሪያ ላይ ራሱ ማርታ እውነት ነው ቀለበት ልታደርግላት ነው ምናምን ትል አረን ያላልኳትም ነበር ያለው ማለት ነው። እሷ ደግሞ እማዬ ብሎኛል ምናምን እያለችም እንግዲህ እሱም እንግዲህ ያው ለማርታ ሲል እሺ ብሏታል ማለት ነው። ደረጃ እንግዲህ ግን አሁን ላይ መኪና ውስጥ ተቀምጦ ማርታ ትነግረዋለች ስለ ናታን እኮ ለኤቢ እኮ ቀለበት ሊያስረላ ነው ነግሬሃለሁ፣ ይዋደዳሉ እኮ ሲል ነው ጥሩ ነው በማለት ነበር ዝም ያለው። እንዴ ይህንን የመሰለ የምስራች ነው ጥሩ ነው ብለህ የምታልፈው ስትለውም አይ ማርታ እኔ ከዚህ በላይ ብዙ የሚያስጨንቀኝ ነገር አለ። በአንቺ ላይ ሄጄ ከሰላም 2 ልጅ እንዳለ ብታቂ፣ ዳጣ ሄደ ልጅ ብትሆኝ እንደሆነች ብታቅ፣ በዛ ላይ ደግሞ አሁንም የተረገዘው ልጅ የኔ እንደሆነ ብታቅ፣ ቆይ አሁን በሷ ላይ 2 ልጅ ሄጄ መውለዴን ማን ያምናል? ቆይስ አሁን ይሄንን ነገር እንዲያው ስትሰማ ምን ትላለህ? እኔ ምን አጉድልብህ ነው? እኔ ምን አድርጌህ ነው? እያለች ነው እንትን የምትለው ውዬኔ ውርደት እያለ በራሱ ሀሳብ እንግዲህ እየተጨነቀ ነው። ማርታም ዴሪ ምን ሆነ ነው እያለችውም ይኸውልህ ለሰው ጥሩ ለመምሰል ትሞክራለህ፣ እንዲሁም ልጆቹ እንዳይቀየሙ እንዳይከፋቸው ብለህ ነው እንጂ በውስጥ በጣም ብዙ የሚያስጨንቅ ነገር አለ። ምንድን ነው ንገሬ ስትለውም እንግዲህ ግን አረ ደህና ነኝ በማለትም ምንድን ነበር ያልሽኝ ይላታል። አይ ዴሬ ንገሬ ምን ሆነ ነው ስትለውም እንግዲህ ምን ሆነ መሰለሽ እኔ ውሃን እኮ ራሱ አስጨንቂያታለሁ፣ እንዲህ ባንተ ጉዳይ እኮ ያልተጨነቀ ሰው የለም ትለዋለች። እና እንደዛ ስትለው እንግዲህ ውሃ ተቀምጬ መታ ነበርና ሳሩን ውሃ ላጠጣው አለችኝ። አይ አይሆንም ስለው ማንን ልምታልክ አለች ማለት ስልም እንግዲህ በጣም እኮ ተጨንቃለች ስትለው እኔማ ጉዳን ሊያት ብዬ እናትሽ ናት የመታችኝ አልኳት ሲል
እና ታዲያ ምን አለች? መቼም ሄጄ ልደብድብልህ ነው ያለች ስትልም እንግዲህ ማርታ አይ እኔም እንደዛ ነበር የጠበኩት፣ እሷ ግን እንደዛ አይደለም፣ እማዬ አይደለችም የመታች፣ እማዬ ብትመታህማ ኖሮ ይህን ሆስፒታል ነበርክ ብላ አለች ስትልም ማርታ በዚህ ጊዜ ትስቅና አይክ አትረሳም ማለት ነው ይች ልጅ ትላለች። ምክንያቱም የሆነ ጊዜ ማርታ እንግዲህን ውሃዬን በጥፊ ስትመታት አናዳት ደሙ በአፍንጫው አልቆም ሲል ወደ ሐኪም ቤት ይዛ ኪዳ ነበርና ያንን ነገር አስታውሳ ነው በማለትም ለደረጀ ትነግረዋለች። አዎ ያንን ነገር አስታውሳ ነው ሲልም ይነግራታል። ምጥን አሁን ቤተሰቦቿ ደግሞ እንደተጣሉ እናውቃለን እና የምጥን እናት ወደ ቤተሰብ ጋር ሄዳለች። ሰራተኞቹን ከቤት ለቀዋል። እንግዲህ ቤት ውስጥ ምግብ የሚያበስልም ሆነ የሚሰጣት የለም። እናም ለውሃ ትመጣና ምግብ አለ ትላታለች። ምግብ ማለት ስትላትም የሆነ ራቤ ትላታለች። ምንድን ነው የራበሽ? ውሃ ነው የራበሽ ስትላት አይ ምግብ ስትል ምንድን ነው? በርገር ነው? ፒዛ ነው? ሸክላ ጥብስ ነው? ሸክላ ወጥ ነው? እያለችም እንግዲህ የሆነች አዝግ የሆነች ልጅ እንደዛ ስትላት አይ በቃ የሚበላ ብቻ የሆነ እሱን የራቤ ስትላትም በቃ ነይ ለማንም እንዳትናገሪ እኔ እንሂድና እኔ ሰርቄ እሰጥሻለሁ እሺ ጓደኛዬ ምንም እንዳታስቢ ትላለች። ምስኪን የጓደኝነት ጥግ እና እንደዛ ስትላት እንግዲህ እሺ ብለው ያው መሬት ለመሬት እየሄዱ እንትን ሲፈልጉ እና በስተመጨረሻ እንግዲህ ግንባሯን ይመታታል እና ለማልቀስ ሞክራ ነበረ እና ለዛ እየመታ እንደቆመች ይሄ ማነው ግር ብላ እንትና ውስጥ ግብት አላለችም ልብሷ ውስጥ። እናም እንደዛ ሲሆንም እንግዲህ በስተመጨረሻ ደግሞ ኤቢዬ ሄዳ ኮንፈረንስ ስትል ተመልክተናታል። እንግዲህ ምን ይፈጠራል? ይስማታል ወይስ አይስማትም የሚለውን ደግሞ ቀጣይ ፓርቲ ይዘንላችሁ እንቀርባለን። እስከዚያው መልካም ቆይታ